ቀን እንዴት አባቴ ከልቤ የምወደው ቀን እንደሆነ አልገባችሁም? ዋው ይህ ቀን ሊደገም ነው። ዳሎት ጉድ ፈላ። ገብርኤል ኢየሱስ በሻምፒዮንስ ሊግ ጫወታ አለ 2 ጎሎችን ያስቆጠሩ አሳቃቂ ጎሎችን። አሁን በቃ ይበል ተጎዳው በልና ከዚህ ጨዋታ ራስህን አግልደ ጀማው። ይሄንን ጉድማ ሰብሰብ ብለን ነው ማየት ያለብን የአርሰናል ደጋፊዎች። የፊታችን እሁድ ልዩ ኢቨንት በቫምዳስ ኢንተርቴይንመንት አዘጋጅቼላችኋለሁ ጀማው። ከቀኑ 11 ሰዓት ጀምሮ እንግዲህ በሮች ሁሉ ክፍት ይሆናሉ። ቫምዳስ ኢንተርቴይንመንት ላይ ጀማው ሞቅ ደመቅ ሸብረቅ ያለ እንንቀውጠው ኢቨንት ነው የሚሆነው ጀማው። በነገራችን ላይ ቫምዳስ ሰፋ ያለ ቤት ስለሆነ እንግዲህ ከላይኛው 2 አዳራሽ ለትርፊዎች ቦታ ተዘጋጅቶላችኋል። የምሬ ነው የምላችሁ። ማን አላችሁ እናንተ ሲቲን ካሸነፋችሁ በኋላ እኮ ባለውለታችን ናችሁ። መታችሁ እናንተ መታደም ትችላላችሁ። ፕሮግራሙ ላይ ጀማው እግር ኳስ መዝናኛ ነው እንደምታውቁትና እሁድ ጀማው በቫምዳስ ኢንተርቴይንመንት እንቀውጠዋለን ነው ማለት። ዳሎት ላይ የሚደርሰውን በደል ኦፊሻሊ እንቃወማለን። አርሰናል ደጋፊው ጀለስ ሚስት አላገባም ብሎ ካስቸገረ አሻማለት፣ ከጎን ክሮስ አድርግለት፣ ከኮርና አንሳለት፣ ያን ያገባታል። እነዚህ ኮርናሞች ጎል ከኮርና ብቻ ዲው። እንግዲህ እንደሰማችሁት ነው አብዩኤልን እናንተ ኮርነራውያን እያለ ነው። ትላንት ምሽት 3-1 ስናሸንፍ 2ቱን ጎል ከኦፕን ፕሌይ 1ዱን ከኮርነር ነው ያስቆጠርነው። ግን ሁሉንም ጎል ልክ ከኮርና እንደምናገኝ እሳይ ደግሞ ከሆነ አርቴታ እባክህ ከዩናይትድ ጋር እሁድ ስንጫወት ምንም ጎል ከኦፕን ፕሌይ አልፈልግም፣ ከኮርናና እንደውም ከኦን ጎል በዛ ነው እንድናሸንፋቸው የምፈልገው። እናንተ እኛ ምንም ምርጥ ብንሆን ስለማታምኑ እየተመለከታችሁ ነው የቻምፒየንስ ሊግ ቶፕነን የፕሪሚየር ሊግ ቶፕነን። እባክህ አርቴታ ከሴት ፒስ ጋብሪኤል እባክህ። አርሰናሉ ሌጀንድ ኢያን ራይት የማንቸስተር ዩናይትድ የክንፍ አጥቂ አማድ ዲያሎ ነፍሴ እስከምትወጣ ነው የምፈራው፣ ለአርሰናሉ ጨዋታ ለእሁዱ የፕሪሚየር ሊጉ ጨዋታ እሰጋለሁኝ በማለት ስለሰጠው አስተያየት በዝርዝር ልንገራችሁ። እንግዲህ የቀድሞ የአርሰናሎቹ የመድፈኞቹ አጥቂ የነበረውና አሁን ላይ በስካይ ስፖርት በፐንዲትነት እያገለገለ የሚገኘው የአርሰናሎቹ ሌጀንድ ኢያን ራይት ከአርሰናልና ከማንቸስተር ዩናይትድ የፕሪሚየር ሊጉ ጨዋታ በፊት ዛሬ በሰጠው አንድ አስተያየት ላይ የማንቸስተር ዩናይትድ የክንፍ አጥቂ አይቮሪ ኮስታዊ አማድ ዲያሎን ስመለከተው እጅግ በጣም የሚያስፈራኝ ነፍሴ እስከምትወጣ የሚያስፈራኝ ተጫዋች ነው። በተለይም ደግሞ ከብራያን ምቤሞና ከብሩኖ ፈርናንዴዝ ጋር በጋራ ያላቸው ጥምረት እጅግ አስፈሪ ነው። በማንቸስተር ሲቲው ጨዋታ 3ቱ የነበራቸው ጥምረት ልዩ ነበረ። ይሄ ደግሞ ለአርሰናሉ የእሁዱ የፕሪሚየር ሊግ ጨዋታ እጅግ አስጊ ነው፣ ያሰጋኛል፣ እነዚህ 3 ተጫዋቾች ያሰጉኛል በማለት እንግዲህ አስገራሚ አስተያየቱን ከጨዋታው በፊት ሰጥቷል። ኢያን ራይት አክሎ እንደተናገረው ከሆነ በተለይ ማይክል ካሪክ በጊዜው አሰልጣኝነት ማንቸስተር ዩናይትድን ከተረከበ በኋላ በሲቲው ጨዋታ ላይ የተመለከትነው በተጫዋቾቹ ላይ ያለው የራስ መተማመንና ከፍ ያለ የስነ ልቦና ጥንካሬ ለአርሰናሉ ጨዋታ ችግር እንደሚፈጥርብን እሰጋለሁኝ። ይሄንን በእሁዱ ጨዋታ ላይ የምጠብቀው ነው በማለት አስተያየቱን ሰጥቷል። ታዲያ ስለ አነጋጋሪው የኢያን ራይት አስተያየት እናንተስ ምን ትላላችሁ? በኢያን ራይት አስተያየት ተስማማላችሁ አትስማሙም? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ የፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሳሊባና ማጋሌሽ በደንብ ብትዘጋጁ ይሻላል። የኛው ማቲያስ ኩኛ ማለት ነው እንግዲህ በብራዚል ጁጁትሱ ነው እንግዲህ የተዘጋጀ ያለላችሁ ማለት ነውና በደንብ ብትዘጋጁ ይሻላል። እንዲህ ቁልምም አድርጎ ነው የሚጥላችሁ። ያው እዚህ ጋር አስተኝቶ ሲደበድቡ አሰልጣኙ። ይመቸ ማቲያስ ኩኛ። እስቲ ስሙት። ማንቸስተር ጥሩ የሆነ ጊዜ እኔ በልጅነት ያውቀዋለሁ የሆንኩትን እኔ በጣም በልጅነት ያስታውሰዋል። ከላይ ላይ ስጋህን ነው የሚነጭል። ይሄ ከጠላት ወረዳ የተሰጠ ምስክርነት ነው ለእናንተ። በአርቴታ ጊዜ አርሰናልን መደገፍ ለጀመራችሁ፣ ፔፕ ሲመጣ ሲቲን መደገፍ ለጀመራችሁ፣ የድሮውን ዩናይትድ ለማታውቁት፣ በክሎፕ ጊዜ መታችሁ ሊቨርፑልን መደገፍ የጀመራችሁ የድሮውን ዩናይትድ ለማታውቁት የተሰጠ ምስካሬ ነው ከጠላት ወረዳ ማለት ነው። ማንቸስተር ዩናይትድ እሱ ያውቀዋል። ይቦጫጭቃል ነው የምልህ፣ ይዘነጣጥልሃል። ማን እንዲህ ነው እኛ የምናውቀው ዩናይትድ። ማንቸስተር ይቅደም ብለናል። ኬቢሻ አንድ ግጥም። ኧረ እኔ ኬቢሻ አይደለሁም የማንቸው ቀብራራ ነኝ። እሺ የማንቸው ቀብራራ አንድ ግጥም። ኢንተርን አሸንፈው ማንቼንም አሰቡ። ተዋቸው ቂጣቸውን ነው መንገር ፋስተኝተን ላይ ባደረስነው አሰቃቂ ጉዳት የተነሳ አርቴታ ትናንትና ፈርቶ 7 ተጫዋቾችን እረፍት ሰጥቷል ማለት ነው። 7 ተጫዋች እረፍት ሰጥቷል። በጣም ፈርቶናል ከሚገባው በላይ ማለት ነው። ለማንኛውም እሁድ እንገናኝ። 7 አይደለም 17 ተጫዋች ብታሳርፍ ከኔ እጅ አትወጣትም፣ እቀጠቅጣለሁ ማለት ነው። በደም ኮፒ ሊንክ ፖስት ያርቀርስ። የአርሰናል ደጋፊዎች ከዚህ ሳምንቱ የማንቸስተር ዩናይትድ ጨዋታ በኋላ ካውንት ዳውን ይጀምራሉ። 16 የፕሪሚየር ሊግ ጨዋታዎች ቀርተዋል። አርሰናል የማንንም ውጤት ሳይጠብቅ ቀጣዮቹን ተከታታይ 12 ጨዋታዎች ካሸነፈ የፕሪሚየር ሊጉ ሻምፒዮንና ለሌሎቹ መሸነፍ፣ አቻ መውጣት፣ አለመሸነፍ ሳይጠብቅ ማለት ነው
ስለዚህ ከማንቸስተር ዩናይትድ ጨዋታ ጀምሮ የአርሰናል ደጋፊዎች ካውንት ዳውን ይጀምራሉ። 12 ብሎ ይጀምራሉ። ዩናይትድን ካሸነፉ 11 ይላሉ ለቀጣይ ጨዋታ 10 9 እያሉ ይሄዳሉ። ከዚህ በኋላ ምን ያህል ጨዋታዎቹ ሲሪየስና በደጋፊዎቹ ዘንድ አጓጊ እየሆኑ እንደሚሄዱ ማሳያ ነው። 12 ብሎ ይጀምራሉ ከማንቸስተር ዩናይትድ ጨዋታ ጀምሮ ካውንት ዳውን። ዩናይትድ በአርሰናሉ ጨዋታ ላይ የሚለብሰው ማሊያ እንዲሁም ደግሞ ያንን ጨዋታ የሚያጫውተው ዳኛ ታውቋል። ከዛ ባለፈ ከማንቸስተር ዩናይትድ ጋር ተያይዞ የወጡ አዳዲስ ነገሮችን በዚህ ቪዲዮ እናያለን። ከዛ በፊት ግን ይህንን ቪዲዮ ላይክ ማድረግ፣ ሼር ማድረግ እንዲሁም ደግሞ ኮፒ ሊንክ እና አካውንቱን ፎሎ ማድረግ እንዳትረሱ። ማንቸስተር ዩናይትድና አርሰናልን የሚያጫውተው ዳኛ ክሬግ ፓውሰን እንደሆነ ዛሬ ፕሪሚየር ሊጉ ኮንፈርም አድርጎታል። ይህ ዳኛ ምን አይነት ነገር አለው ወይንም ደግሞ ሪከርዱ ከዩናይትድ ጋር እንዴት ነው ካላችሁ መጥፎም ሆነ ጥሩ ሪከርድ አለው። በተለይም ደግሞ በማንቸስተር ደርቢ ላይ ቪአር ላይ ሆኖ ሲሰራ የነበረው እሱ ነበረ። ይቺን ፋውል በቢጫ አልፏታል። እንዲሁም ደግሞ ዳኛው ወደ ቪአር እንዳይሄድ ምንም አይነት የቪአር ዲሲዥን አያስፈልገውም ብሎ ነበር። ነገር ግን በተቃራኒው ቪአር ላይ ሆኖ በርንሌን 2-1 ስንወጣ አይ ቲንክ የማርቲኔዝን ጎል ዲስአላውድ አድርጎ እንዲሁም ደግሞ ካወከ ዶጉ ላይ እንደዛ ረጋግጦት ላሽ ብሎ ነበረ። አይ ቲንክ በተወሰነ መልኩ ባላንስ የሆነ ጨዋታ ያጫውታል ብዬ አስባለሁ። ነገር ግን አርሰናሎች በቪአር ላይ ባለው በፖል ቴርኒ ደስተኛ የሚሆን አይመስለኝም። አይ ቲንክ ከኒውካስል ጋር የዛሬ 2 ዓመት 3 ዓመት ሲጮቱ ኮርና ጋር ጋብርኤል እና ኒውካስሉ ሚድፊልደር ባረጓት ነገር የአርሰናልን ጎል ሽሮ ነበረ። በአርሰናል ውስጥ ጨዋታ ማንቸስተር ዩናይትድ ምን አይነት ማሊያ ይለብሳል የምትሉ ከሆነ ይህንን ጥቁሩ ማሊያ ነው የሚለብሰው። መጨረሻ ጊዜ በአርሰናል ሜዳ ጥቁር ለብሰን በተጫወትንበት ሰዓት ይህንን የሊንጋርድ ማስተር ክላስ አይተን ነበር። ከተጫዋቾች ጉዳት ጋር በተገናኘ እንግዲህ ዛሬ ማንቸስተር ዩናይትድ በነበረው ትሬኒንግ ላይ ጆሹዋ ዘክሲም ሆነ ማቲያስ ዴሊት በትሬኒንጉ ተሳታፊ አልነበሩ። ማቲያስ ዴሊት ኦልሞስት 1 ወር ሊሞላው ነው ከሜዳ ከራቀ። ምንም እንኳን የጀርባ ቀለል ያለ የጀርባ ህመም ነው ቢባልም እስካሁን ምን እንደሆነ አልታወቀም። በትሬኒንግ ሜዳዎች እንዲሁም ደግሞ በማች ስኳድ ውስጥ እየታየ አይደለም። ሌላ ከትራንስፈር ጋር በተገናኘ ኢኒዮሶች ወይም ደግሞ ኦማር በራዳ እና ጄሰን ዊልኮክ የማንቸስተር ዩናይትድ ሚድፊልደርን በውሰት በሚገኙ ተጫዋቾች ለማጠናከር አሰሳቸውን አጠናቅረው ቀጥሏል እያሉ እነ ቤን ጄኮብ እነ ፋብሪዚዮ ሮማኖ እየጠቀሱ ነው። በተለይም ደግሞ የሌስተር ሲቲ ሚድፊልደር የናይጄሪያው ካፒቴን ዊልፈር እንዲዲ እንዲሁም ደግሞ የቀድሞ የቼልሲ ተጫዋች አሁን በኤሲ ሚላን የሚጫወተው ሩበን ላፍተስቼክ ይገኙበታል። መጀመሪያ ላይ ያሳየኋችሁ ይህ ፒክቸር እንግዲህ ሌኒ ዮሮ በካሪንግተን ይህንን ለብሶ አይተነው ነበር። ነገር ግን አማድ ዲያሎም ዛሬ ይህንን ለብሶ አይደን ሄቨን በስናፕቻቱ ይህንን ነገር ፖስት አድርጎ ነበረ። ሜቢ ዩናይትዶች ወደ ለንደን ሲጓዙ የሚለብሱት ልብስ ሊሆን ይችላል። ሁሉ ጨዋታ ላይ ዩናይትድ ጥቁሩ ማሊያ አድርጎ ነው የሚገባው። አሁን እየወጡ ያሉ ዘገባዎች የሚያመላክቱት ከሆነ ከአርሰናል ጋር የሚደረገው ጨዋታ ላይ ጥቁሩን ማሊያ ማንቸስተር ዩናይትድ አድርጎ ይገባል ተብሏል። ያው የ4-2-3-1 የጨዋታ መንገድ ለተጫዋቾች በጣም ፍሪ ሚና ይሰጣል። በተለይ ስራ አይበዛብህም እና የብሩኖ ፈርናንዴዝን ክሬቲቪቲ በጣም ተመልክተነዋል በቅዳሜው የማንቸስተር ዩናይትድ ጨዋታ። በተለይ አንድ ኮሜንተሪ እንደውም በጣም ቲክቶክ ላይ ተቆራርጦ ሲሄድ አይተዋል ሶፊ ኩኛ ብሩኖ ኩኛ እሱ አሁን ደስ ያለ የኳስ ቅብብሉ በጣም አስደናቂ ነበርና ዩናይትድ ያው የቻምፒየንስ ሊግ ቦታን ለማግኘት ለአስጨራሽ ትግል ማድረግ ይጠበቅበታል። የቅዳሜው ድል በጣም ሁሉንም ተጫዋቾች ያነቃቃ ነው ብዬ አስባለሁ። በሳምንቱ ሁስኮርድ የተባለው ድረገጽ መገናኛ ብዙሃን ዋንጫ እንኳን ብናጣ ሁሌ በየአመቱ ለሌላ እናሽቃብጥ ልክ እንደ ሻፊቱ ለቶፕ ፎር አትሆኝም አንቺ ክለብ ከንቱ የማንቼ ደጋፊ ብዙ አትንጫጫ ክለብ ካይደሎ የሁሉም መፈንጫ። እሺ ቀጥሏ ማመንሽ ይገርማል ዋንጫ ማጣትሽ ማሽቃበጡንማ ማን ነው የሚችልሽ? የንጉሱ ልጅ ነኝ ብዙም አልንጫጫ ክለብሽ አይደሎ የማይበላ ዋንጫ። እሱ ታውትና እኔ ልምከራችሁ ቦነሱ አመርቂ ያለው ቤቱ ብልጫ ናና ቤት ታማኝ ነው የሁላችን ምርጫ በል እንዳልኩት ነው። ናና ቤት ታማኝ የገባችሁ ናና ቤት ላይ መጫወት ትችላላችሁ። ኮሬክቲቭ ሲስተም ነው ያለው።